ስብከት እኮ ዝም ብሎ እኮ ደካማ ነው ብዙ ጊዜ ማለት ያው ጥሩ ነው የቃል ስብከት እርግጥ ነው ግን በጣም ፓወርፉል የሚሆነው የቃል ስብከት ይሄ ህይወታችንም ሲሰብክ እኮ ነው። እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል። አስቡት ጋይስ፣ በቃል አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን በቃል አልነውና ልክ ህይወት ላይ ሲመጣ ግን በጣም ታች ሆነን ታች ላይ አፈር ላይ የምንተረማመስ ከሆነ ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን? አለ እግዚአብሔር በእኛ ሊደሰት አይችልም። በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖረም ይላል። በፍጹም ግን ደግሞ እናገላብጠውና ማለት ነው። ለምሳሌ በህይወቴ በጣም እንደው ጥሩ በሆነና ክርስቶስን የምመስል ቢሆን እና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው መልካሙ ስራችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ አይደል የተናገረው። እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ ግን ምንም ባልሰብክ ለምሳሌ ስብከት ባይኖረኝ በቃል ማለት ነው ባይኖረኝ ጌታ በእኔ ይደስታል አይደስም? እስቲ ይደስታል። ወጥቼ እንደዚህ ባላስተምር ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን እንትንም ተልእኮም ይሄ ነው። በቃ ሰዎች እግዚአብሔርን እንዲያመሰግኑኛል አይተው ጨው ናችሁ ብርሃን ናችሁ ተብለን አስቡት። ጨለማ ስንሆን እና በጣም አደገኛ ነው እና ሁሌም ልናስበው ይገባል። የሆነ ትምህርት ላይ ብቻ ፎከስ ማድረግ የለብንም። ከዚህ ቀደም እንዳልኳችሁ ነው እግዚአብሔር አምላክ አንድ አምላክ አለን፣ 3 አካላት አሉት ምናምን ትክክል ነው። ምንድነው ጥምቀት ለድህነት ያስፈልጋል አያስፈልግም ምናምን እሱን መማማር ጥሩ ነው። ግን ሌሎችንም ኢየሱስ ፍጹም አምላክ ፍጹም ሰው ነው፣ አንድ ጌታ ነው፣ ግን እርሱ ውህድ ባህሪ ነው ያለው። ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ምናምን። ጌታ ኢየሱስ ዳግም ይመጣል፣ ከዛን እኛም ደግሞ እኛንም ይወስደናል፣ ለዘላለም ከእርሱ ጋር እንኖራለን። እነዚህ ሁሉ ነገሮች ትክክል ናቸው። ግን ይህንን ትምህርት ብቻ ዝም ብሎ ማጠራቀም ብቻ ግን ሳይሆን ኦኬ ወደ ህይወታችን ደግሞ ልናስገባው ይገባል አይደለ? ያ ተኩሎና እንዴ እሺ የምድር ጨው ነች ተብዬ እንዴት ነው የምኖረው ይለኛል አንዱ እኮ ቴክስት ላይ። እሺ አንዳንድ ሰው ምንድነው እና ወደ ህይወታችን በጣም ልናስገባው ይገባል። እሺ ጋይስ ወደ ህይወታችን አስገብተ ነው ከዛ ልክ ሰዎች ሳይሆን እናንተ ሁላችሁም እዚህ ጋር ያላችሁ ክርስቲያኖች ማለት ነው ጌታን እርሱም ክርስቶስ ኢየሱስን ለብሳችሁታል። በጥምቀት ውስጥ ልክ ስትጠመቁ ክርስቶስን ለብሳችሁታል። ልክ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ለምሳሌ እኔ ይህን ልብስ ለብሻለሁ አይደል? ስለዛ ፊት ለፊት ላይ ስታዩ አሁን የምታዩት የገስን ልብስ ነው አይደል? ፊት ለፊት ላይ የምታዩት ልብስ ነው። ይህን ልብስ ነው የምታዩት። ህይወታችንን በመንፈሳዊ ህይወታችንም ውስጥ ደግሞ ስንጠነክር የለበስነው ያ ክርስቶስ ኢየሱስ መታየት ይጀምራል በግልጽ። ስለዛ ያኔ ሰዎች ክርስቶስን እያዩ እግዚአብሔርን ማክበር ይጀምራሉ ማለት ነው። አየህ፣ ብርሃን በሰው ፊት ሲበራ እግዚአብሔርን ሰዎች ያከብራሉ ሲባል ምን ማለት ነው? በእኛ ውስጥ ክርስቶስ መታየት ሲጀምር። ስለዛ ከክርስቶስ የተነሳ ነው ሰው እግዚአብሔርን ማክበር የሚችለው እና በተቻለን አቅም አካሄዳችን በጣም ማማር አለበት። እኔ ይሄኛውን ቆይሻ እንደዚህ ስክሪን ሪከርድ እያደረጋችሁ ምናምን የምትለቁ ሰዎች እሺ በቃ ለእናንተ አንድ ነገር ልናገርና ልቀቁት። እሺ ምናልባት ይጠቅማል ብዬ ስለማስብ ማለት ነው። እሺ ቆይ አንዴ። ኦኬ እኔ በኢትዮጵያ ውስጥ ቤተክርስቲያናችን በጣም እንድትነሳሳ የሰዎችም ህይወት በጣም እንዲቀየር ክርስትና በደንብ እንዲያብብ እንዲያድግ በጣም የሚጠቅም አንድ ነገር ልንገራችሁ። የክርስትና እናትና የክርስትና አባት የሚለውን ነገር ድጋሜ ወደኋላ መለስ ብለን ምን እንደሆነ በደንብ ተረርተ ነው እሱ ላይ በደንብ መስራት። ክርስትና እናትና ክርስትና አባት ላይ በደንብ በቤተ ክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ ቀጣዩ ትውልድ በጣም ያማር ይሆናል። ለምን መሰላችሁ? ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደለም ማለት። ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል። ይሄ ለታቦት ሰጥቻለሁ ምናምን የሚባል ነገር የለም። ታውቃላችሁ አይደል? በቃ ግዴታ ሰው ያስፈልጋል። ምክንያቱም የክርስትና እናት የክርስትና አባት ጠቀሙ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት። ጥምቀት ብቻ ነው ያገኘው፣ የእግዚአብሔርን ጸጋ አግኝቷል። ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያ ነው ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ
ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይህን አታደርጎም አይደል? ክርስትና እናትና ክርስትና አባት የሆናችሁ ሰዎች ይህ በጣም የሚያስፈራው በዚህ መሐላ ፈጽመሃል። ማይ ብራዘር አደገኛ ነገር ውስጥ ነው የገባው። ስለዛ ማወቅ ይህን መረዳት አለብህ። ይህንን ስለ አትሁኑ እያልኩኝ ሳይሆን ግን ሆነን ግን መሐላችን ግን መፈጸም አለብን። በምን መልኩ ነው የምንፈጽመው? ያ ህፃን ልጅ ሲያድግ በሚያድግበት ጊዜ እኔ ቤተክርስቲያን ምን ያህል ጥንቁቅ ናት በጌታ በኢየሱስም ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ኃላፊነት ይጣልብሃል ማለት ነው። ስለዚህ ያ ህፃኑ ልጅ ሲያድግ እየቆረበ ነው የሚያድገው። የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅርና ፍርሃት በልቡ ውስጥ ኑሮለት ነው የሚያድገው። እንደዛ ከሆነ የትኛውም ህፃን ልጅ ተመልከቱ ጋይስ፣ የትኛውም ህፃን ልጅ ሄዶ ሲጠመቅ ግዴታ ነው ባይዚ የክርስትና እናትና የክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላሉ። የክርስትና እናት ወይም የክርስትና አባት ኦኬ፣ ዝም ብሎ መጠመቅ የለም ሰው እንደዛ